ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የዝውውር ጉዳዮችን በማንሳት እንጀምር። የአርሰናል ተከላካይ እየፈለገ ነው፣ ማንቸስተር ዩናይትድ አማካይ እየፈለገ ነው፣ ሌሎችም ክለቦች አሉበት ነው። ይህንን ጉዳይ እናንሳ። ልክ ነው። አሁን የዝውውር ጊዜው ሊጠናቀቅ ከሁለት ሳምንት ብዙ የማያልፍ ጊዜ ነው የቀረው። እስከ ሴፕቴምበር 1 ድረስ ነው ክፍት ሆኖ የሚቆየው እና አንዳንድ ጊዜ እንደዚህ በፉትቦል ካፌ ዝግጅታችን ላይ ለማንሳት እናስባለን። ከዚህ በኋላ የዝውውር ጊዜው እስኪጠናቀቅ ድረስ ከፍ ያለ ኢንትረስት ያለበት ጉዳይ እንደሆነ እናውቃለን እና ደግሞ ብዙ ጊዜ በመጨረሻዎቹ 2 ሳምንታት ብዙ ትልልቅ ዝውውሮች ሲፈጸሙ እናያለን። የዝውውሩ የመጨረሻው ወቅት በመሆኑ ምክንያት ከአርሰናል ጉዳዮች ለመጀመር የመሀል ተከላካይ ጉዳይ በጣም አንገብጋቢ ይመስለኛል። ለዛ ነው አሁን በቅርብ ጊዜ እየወጡ ባሉ ሪፖርቶች ላይ በተከላካይ ላይ ያላቸው ፍላጎት የበለጠ ጥብቅ የሆነው። የዝውውር ገበያው ከመከፈቱ በፊት አርሰናል በቂ ቁጥር ከጥራት ጥልቀት ያለው ይመስል ነበር በተከላካይ ስፍራ ላይ። ነገር ግን የዊሊያም ሳሊባ ጉዳት ምንም እንኳ በአርሰናል በኩል ኮሚኒኬት ሲደረግ ለዚህን ያህል ጊዜ ነው ከሜዳ የሚርቀው ተብሎ ባይነገርም፣ ነገር ግን ቀላል ለማይባል ጊዜ ቀዶ ሕክምና አላደረገም። ስለዚህ ቶሎ ወደ ሜዳ ሊመለስ የሚችልበት እድል አለ ይሆናል። ግን ወራት ከሜዳ የሚያርቅ ጉዳት እንደገጠመው ግልጽ ነው እና በእኔ መለኪያ ባለፉት ጥቂት ዓመታት በፕሪሚየር ሊግ ቶፕ 3 ውስጥ በቀላሉ ከ1 እስከ 3 በቀላሉ ያለ ተከላካይ ነው። እኔ እንዲያውም በአጫወቱ ባህሪ ምክንያት ተፋላሚ አለመምሰሉ አለ አይደለም፣ ልክ ሞገደኛ ተከላካይ ባለመሆኑ ምክንያት የሰዎች ትኩረት ውስጥ አልገባ ይሆናል እንጂ ለአርሰናል ለመተካት በጣም ከሚያስቸግሩት ተጫዋቾች መካከል አንደኛው ይመስለኛል። በገበያውም ላይ በቀላሉ የሚገኝ አይነት ፕሮፋይል አይደለም። ለየትኛውም በዓለም ላይ ላለ ክለብ በመጀመሪያ አሰላለፍ ውስጥ መጫወት የሚያስችል የጥራት ደረጃ ያለው ተጫዋች ነው እና ደግሞ ከማርሴ በውሰት ሄዶ ከተጫወተበት ማርሴ ከተመለሰበት ጊዜ ጀምሮ ከጥቂት አጋጣሚዎች በስተቀር ሁልጊዜ በዋናዎቹ ውድድሮች በፕሪሚየር ሊግና በቻምፒየንስ ሊግ አቬይለብል የሆነ ተጫዋች ነው። ከ191 ጨዋታዎች በፕሪሚየር ሊግ እና በቻምፒየንስ ሊግ አርሰናል ዋናውን ቡድን ብዙ ጊዜ ይጠቀምባቸዋል በሚባሉት በእነዚህ 2 ውድድሮች ላይ 191 ጨዋታዎች ነው አርሰናል ያደረገው። 163ቱ ላይ ነበር እና የተሟላ ላይሆን ይችላል ያልተጫወተባቸው ጨዋታዎች ቁጥር በሳምፕል ሳይዝ ያነሱ በመሆናቸው ምክንያት፣ ግን ልዩነቱ በጣም ግልጽ ነው። ገና በመጀመሪያው ሲዝን ለአርሰናል በዋናው ቡድን ውስጥ በወጥነት መጫወት በጀመረበት በመጀመሪያው ሲዝን የሱ አለመኖር የሚያጎድለው ምን ያህል ትልቅ ጉድለት መሆኑን ያየንበት ሲዝን ነው የነበረው። ሳሊባ እያለና ሳሊባ ሳይኖር ተብሎ ለሁለት እንዲከፈል የሚያደርግ አይነት በጣም ሲግኒፊካንት የሆነ ችግር ያመጣ ነው። ምክንያቱም እስከዛ እሱ እስከተጎዳበት ነጥብ ድረስ አርሰናል በጣም በምቾት የፕሪሚየር ሊጉ መሪ ነበር። በጭራሽ ከሱ ጉዳት በኋላ ይቆጠሩበት የነበሩት የጎል ቁጥሮች አይቆጠሩበትም። ብዙ ጊዜ የምናነሳው ፋክት ነው። የ2022-23 የውድድር ዘመን የመጀመሪያው ጠንካራ ምልክት ነው። እንግዲህ ከዛ በፊት አሰልጣኙ እንዲያምንበት በሁለቱ መካከልም ጥሩ የስራ ግንኙነት እንዲኖር ጊዜ አስፈልጎ ነበር። 2 የውሰት ቆይታዎች ነበሩት በአርሰናል የዩሮፓ ሊግም የፕሪሚየር ሊግም ስብስቡ ሳይካተት ግማሽ ሲዝን ለየትኛውም ክለብ ሳይጫወት ለአርሰናልም ሳይጫወት ያሳለፈበት ወቅት ነበር። ከዛ በኋላ ግን የፈረንሳይ ኢንተርናሽናል ሆኖ የፈረንሳይ ሊግ የዓመቱ ኮከብ ተጫዋች ሆኖ እምባፔን የሚያቆም ተጫዋች ሆኖ በሌግ ክላሲክ ጨዋታዎች ላይ በዛ ዳይሜንሽን ላይ ያለ ተጫዋች ሆኖ ከመጣ በኋላ ግን ባለፉት 4 ዓመታት በቡድን ውስጥ ከማይተኩ ተጫዋቾች አንደኛው ሆኗል እና ያ እሱ እስኪጎዳ ድረስ የነበረው የአርሰናል ጉዞ የ96 ነጥብ ጉዞ ነው የነበረው። እሱ ከተጎዳ በኋላ ያለው ሲዝን የ69 ነጥብ ጉዞ ነው የነበረው። ስለዚህ ልዩነቱን ለማነጻጸር ማትስ 101 በቂ ብዙ ርቀት መሄድ ያስፈልገን
ግን ደግሞ ሰፋ ያለውን በጠቅላላው ደግሞ 4 ሲዝኖቹን ከወሰደን የፈረመው 2019 ላይ ነው። ግን አርሰናል ዋናው ቡድን መጫወት ከጀመረ 4 ሲዝን ነው የተጫወተው እና በእነዚህ 4 ሲዝኖች አርሰናል በአራቱም ሲዝኖች ቶፕ 2 ሆኖ ነው የጨረሰው እና ከአንደኛው ሲዝን በስተቀር እሱ በመጎዳቱ ምክንያትም የአርሰናል የመከላከል ቁጥር በነዛ በመጨረሻዎቹ 12 ጨዋታዎች በጣም በመጎዳቱ ምክንያት እንጂ በዛም ሲዝን የሊጉ ቤስት ዲፌንስ ሊሆን የሚችልበት እድል ነበር። ግን ከዛ በኋላ በሶስቱ ሲዝኖች አርሰናል የሊጉ ቤስት ዲፌንስ ነው እና እሱ ሲኖር አርሰናል የአንድ ጎል ኤክስጂ ዲፈረንሻል የሚባል በኤክስፔክትድ ጎልስ የተጋጣሚ ቡድን በሚፈጥረው አርሰናል በሚፈጥራቸው እና በኤክስጂ በሚለኩ የጎል እድሎች የአንድ ጎል ልዩነት በእያንዳንዱ ጨዋታ የአንድ ጎል ልዩነት አለ። አርሰናል በዚህ የውድድር ዘመን ስንት ጨዋታ ነው በተጠናቀቀው የውድድር ዘመን ስንት ጨዋታ ነው በአንድ የጎል ልዩነት ያሸነፈ? 10 ምናምን ጨዋታ። ያን ያህል ማለት ነው ልዩነቱ። ጨዋታ ማሸነፍ አለማሸነፍሽን የሚወስን አይነት ልዩነት የሚፈጥር ተጫዋች ነው እሱ። ሲሰለፍ 2.2 ነጥብ በጨዋታ በአማካይ አርሰናል ያገኛል። የ84 ነጥብ ሲዝን ማለት ነው። እሱ ሳይሰለፍ ሲቀር የአርሰናል ፔስ ወደ 76 ነጥብ ሲዝን ዝቅ ይላል። ስለዚህ በአንድ ሲዝን ውስጥ የ8 ነጥብ ልዩነት ይፈጠራል ማለት ነው። በሲዝን የምናስበው ከሆነ በየጨዋታው የሚያገኘው የነጥብ መጠን በ10% ዝቅ ይላል። የጎል ልዩነቱ በ43% ዝቅ ይላል። የኤክስፔክትድ ጎል ዲፍረንስ የሚባለው በ35% ዝቅ ይላል። እንዲህ አይነት ተጫዋች ነው አርሰናል ለጥቂት ወራት ቢያንስ። አሁን እንግዲህ የተወሰነ ጊዜ ስላልተጠቀሰ ይህን ያህል ጊዜ ነው ከሜዳ የሚርቀው ስላልተባለ አናውቅም ምን ያህል ጊዜ ከሜዳ እንደሚርቅ። አርሰናል ያንን ግልጽ ያለ ጊዜ አልሰጠም። ግን ከጉዳቱ ክብደት እና ደግሞ ለወራት የቻምፒየንስ ሊግ የፍጻሜ ጨዋታን ጨምሮ ከህመም ጋር ነው ሲጫወት የቆየው። ደግሞ ለፈረንሳይ ብሔራዊ ቡድን ተጫወተ በዓለም ዋንጫው ላይ። ስለዚህ የጉዳቱን ሁኔታ የበለጠ እንዲከፋ አደረገው። እኔ መጀመሪያ አካባቢ እንደ ጆን ስቶንስ አይነት ተጫዋቾች ስማቸው በሚጠቀስበት ጊዜ ጆን ስቶንስ ለኢመርጀንሲ ሊሆን ይችላል አጭር ጊዜ የተጫዋቹን ጥራት ጥያቄ ምልክት ውስጥ ማስገባቴ ሳይሆን የተጫዋቹ የጉዳት ታሪክ በራሱ ግን ለ3 ለ4 ወር ከሆነ ተጫዋቹ ከሜዳ የሚርቀው ጆን ስቶንስ ለ3 ለ4 ወር መጫወት አይችልም። አሁን ያለው የጉዳት ሁኔታ እንደዛ ለማጫወት የሚያስችል አይደለም። እንደ ኦፕሽን ተጠቅሶ እንደነበር እናስታውሳለን። መቼስ ምሳ በኋላ ወደ ኢንተር ነው ተጫዋቹ የሄደው እና የጉዳቱ መጠን ከመካከለኛ እስከ ረጅም ጊዜ ከሜዳ የሚያረቅ ከሆነ ግን አሁን ፊዚካል ፒኩ ላይ ያለ ተጫዋች ያስፈልጋል። አርሰናልም ገበያው ላይ እየተመለከታቸው ያሉ ተጫዋቾች እንዲህ ያሉ ተጫዋቾችን ይመስላል። ትላንትና የወጡ ሪፖርቶች አንሳብ ሞክቤል የሚባል የቢቢሲ ዘጋቢን ጨምሮ ዚ አትሌቲክም፣ ታይምስም፣ ስካይም ሌሎችም ብዙሃን መገናኛዎች ሚካኤል አርቴታ ለአርሰናል ቦርድ ኤዝሪ ኮንሳን የግድ ማስፈረም አለብን የሚል ማሳሰቢያ ሰጥቷል የሚል ሪፖርትን ጨምሮ የተለያዩ ጠንካራ ዘገባዎች ሲወጡ ሰምተናል። ትናንትና አስቶን ቪላ ከፔዤ ጋር የአውሮፓ ሱፐር ካፕ ጨዋታውን አድርጎ ነበር። እዚህ ስብስብ ውስጥ አልነበረም። ያው አንዱ ምክንያት የእንግሊዝ ብሔራዊ ቡድን በዓለም ዋንጫ እስከ ማክሲመም የጨዋታ ቁጥር ድረስ በመሄዱ ምክንያት የደረጃ ጨዋታ አድርጎ ነበር። ስለዚህ 8 ጨዋታ አድርጓል እና በዓለም ዋንጫ ብዙ ርቀት የተጓዙ ተጫዋቾች ተጨማሪ የረፍት ጊዜ ይሰጣቸዋል። በዛ ምክንያት ሊሆን ይችላል። መጀመሪያ አካባቢ አርሰናል ለተጫዋቹ አቅርቧል የተባለው የዝውውር ጥያቄ ከአስቶን ቪላ ኤክስፔክቴሽን አንጻር በጣም አነስተኛ ነበር። 28 ዓመቱ ነው እና 30 ሚሊዮን ፓውንድ ነበር አርሰናል አቅርቧል የተባለው። ከ40 ሚሊዮን ፓውንድ በላይ መክፈል አይፈልግም ለዚህ ተጫዋች ዝውውር ሲባል ነበር። በቪላ በኩል ያለው ቫሉዌሽን ወይም ተጫዋቹ ያወጣል በሚል የተቀመጠው ተመን 60 ሚሊዮን ፓውንድ ነው እና ስለዚህ አስቶን ቪላ ተጫዋቹን ሊሸጠው ፍቃደኛ አይደለም። ግን ለአስቶን ቪላ ነው ትልቅ የሽግግር ጊዜ ነው። እንደምታውቂው በርካታ ተጫዋቾችን እያጡ ያሉበት የዝውውር ጊዜ ነው። ለአመታት ቡድኑን በላቀ ደረጃ ያገለገሉ እንደ ዩሪ ሰለሞንስ እና ሞርጋን ሮጀርስ፣ ሉካ ዲኛ አይነት እና ሌሎች በርካታ ተጫዋቾች እየለቀቁ ያሉበት ጊዜ ነው። ሌላ የቡድኑን መሪ ማጣት አይፈልጉ ይሆናል። ግን የአርሰናል ፍላጎት ኮስታራ ነው። ከአርሰናል የእንግሊዝ ብሔራዊ ቡድን አባላት ጋር ያለው ጓደኝነት በጣም ጥብቅ ነው። እንዲያውም በአርሰናል የዋንጫ በአስቶን ቪላ የዋንጫ ዩሮፓ ሊግ ካሸነፉ በኋላ ባለው በበርሚንጋም ከተማ ደስታቸውን በገለጹበት ጊዜ ወይም በታይትል ፓሬድ በሚሉት ማለት ነው የቡካዮ ሳካ በቪዲዮ ቻት ሲያደርገው ታይቶ ነበር ኮንሳ እና በጣም የቅርብ ጓደኞች ናቸው ይባላል ከአንዳንዶቹ የአርሰናል ተጫዋቾች ጋር። እንዲህ አይነት መፍትሄ የሚፈልግ ይመስላል አርሰናል። በተለይ ሳሊባ ለረጅም ጊዜ ከሜዳ የሚርቅ ከሆነ ሙስኬራ ከነበረን ኤክስፔክቴሽን አንጻር ከወጣበት ገንዘብ አንጻር በተጫወተበት ጊዜ ሁሉ ጥሩ የስኳር ተጫዋች መሆኑን አሳይቷል። ግን አሁን ሳሊባ ቅድም ባልኩት ዳይሜንሽን ላይ ያለ ከዓለም ከፕሪሚየር ሊግ ምርጥ ተከላካዮች አንዱ ተብሎ የሚቆጠር በመሆኑ ምክንያት
ለ4 ወር ወይም እንደዚህ አሁን ጊዜውን አላቅም ዴፊኒቲቭ ጊዜ ስላልተጠቀሰ ግን እንደዛ ዘለግላለ ጊዜ ከሜዳ የሚረቅ ከሆነ ግን ሌላ አማራጭ ሊያስፈልጋቸው ይችላል እና ኤዝሪ ኮንሳ ከፍተኛ የፕሪሚየር ሊግ ልምድ ያለው ነው። በሳሊባ የጥራት ደረጃ ባይሆንም በኳስ በየተጫወቱ በመውጣትም በጣም አስፈላጊ ተጫዋች ነው። የሳሊባ አንደኛው ትልቁ ችሎታ የላይን ብሬኪንግ ፓሶቹ ናቸው። የመከላከል የጨዋታ ንባቡ፣ በእርጋታ መከላከሉ፣ ብዙ ካርድ ማያይ ክሊን ተከላካይ በመሆኑ ምናምን ብቻ ሳይሆን በፖሴሽንም ጊዜ ለአርሰናል በጣም አስፈላጊ ተጫዋች ነው። ለምሳሌ በክርስቲያን ሞስኬራ ጊዜ ተመሳሳይ አይነት የኳስ ቁጥጥር ጥራት ሊኖር አይችልም። በሁለቱ መካከል ቢያንስ በዛ ልዩነት አለ። በሌሎችም ተከላካዮችን በምናነጻጽርባቸው መለኪያዎች ምንም ጥያቄ የለውም። ሳሊባ በርቀት የተሻለ ተከላካይ ነው ከአርሰናል ሌሎቹ አማራጮች፣ በዛ ቦታ መጫወት ከሚችሉት ሌሎች አማራጮች። አሁን ትልቁ ችግር አንዳንዶቹ የግራ እግር ተከላካዮች ናቸው እንጂ የቁጥር ችግር አይደለም። ለምሳሌ ካላፊዮሪ የመሀል ተከላካይ ነው መጫወት ይችላል። ኪንካፔ የመሀል ተከላካይ ነው መጫወት ይችላል። ሁለቱ የመስመር ተከላካዮች ሆነው የሚጫወቱ ናቸው። ችግሩ ግን ሁለት የመሀል ተከላካዮችና አሰልጣኞች አንድ ላይ መጠቀም አይፈልጉም። አርቴታ የግራ እግር ተከላካዮችን ይፈልጋል። የመጀመሪያ ፈራሚው ፓብሎ ማሪ ነው። የመጀመሪያ የአርሰናል ፈራሚው ይህንን በፍላሜንጎ ይጫወት የነበረውን ስፔናዊ ተከላካይ ነበር ያስፈረመው። በሲቲ ያውቀው ነበር። ምክንያቱም ጨዋታውን ይከፍቱልኛል ብሎ ያስባል። በቂ አንግሎች ይኖራሉ። እርሊ ፓስ ለመጫወት ይመቻል። ብዙ አሰልጣኞችም ግን ይህንን ያደርጋሉ። ብቸኛው አሰልጣኝ አይደለም፣ ግን ቢያንስ አንደኛው ተከላካይ የግራ እግር ተከላካይ እንዲሆን ይፈልጋል። ችግሩ ግን የግራ እግር ተከላካዮች በጣም የግራ እግር ተከላካዮች ናቸው። የቀኝ እግራቸው ለምሳሌ የቀኝ እግር ተጫዋች የግራ እግሩን የሚጠቀምበትን መጠን ያህል የግራ እግር ተጫዋቾች የቀኝ እግራቸውን ብዙ አይጠቀሙበትም። ስለዚህ የምንድነው የእግር ባያዝ አለባቸው። በጣም የግራ እግር ተጫዋቾች ናቸው። ስለዚህ እንግዳ አንግል ነው የሚፈጠረው። ሁለት የመሀል ተከላካዮችን ለምሳሌ ካላፊዮሪን ከጋብርኤል ጋር ወይም ካፔን ከጋብርኤል ጋር የሚያጣምር ከሆነ ሌሎች አሉ። ዋይት ቲምበር የመሀል ተከላካይ ነው መጫወት የሚችሉ ተጫዋቾች። እነሱ ደግሞ በተለይ ቲምበር የሳሊባ ሳይዝ የለውም፣ አጭር ነው ለመሀል ተከላካይነት። አጭር ሆኖ በላቀ ደረጃ የሚጫወቱ ተጫዋቾች አሉ። ግን ደግሞ በቀኝ በኩልም እሱም የፊትነስ ችግር አለበት። ለነገሩ አሁን በቀደም ከቦሩሲያ ዶርትሙንድ የኤምሬትስ ካፕ ጨዋታ በኋላ ለጥቂት ሳምንታት አይኖርም አላቅም ጊዜውም ብሏል። ግን ለጥቂት ሳምንታት አይኖርም እሱም ብሏል። ዋይትም እንደምታውቂው የዓለም ዋንጫ ያለፈው በጉዳት ምክንያት ነው። ባለፉት 2 ሲዝኖች በጉዳት ሲመታ የቆየ ተጫዋች ነው። ስለዚህ እነሱም ላይ መተማመን በጣም ያስቸግራል። ኤዝሪ ኮንሳ የሚመጣ ከሆነ እንግዲህ አርሰናል ፍላጎት ጠንካራ ነው እየተባለ አንድ ፒክ እድሜው ላይ ነው ያለው፣ 28 ዓመቱ ነው። ሁለተኛ በፕሪሚየር ሊግ የፉክክር እሳት ተፈትኖ ያንን ፈተና ያለፈ የእንግሊዝ ብሔራዊ ቡድን ጀማሪ ተጫዋች እና በኡናይ ኤሜሪ አይነት የላቁ ታክቲሽን የሰለጠነ ለአመታት በቻምፒየንስ ሊግ የተጫወተ ከቪላ ጋር ዩሮፓ ሊግ ያሸነፈ ተጫዋች ነው ባለፈው የውድድር ዘመን። አሁን ፒኩ ላይ ያለ እንደመጣ ለመልመድ ጊዜ የማያስፈልገው ሀገሩን፣ ቋንቋውን፣ የእግር ኳስ ባህሉን ለመልመድ ጊዜ የማያስፈልገው በባስክ አሰልጣኝ ሲሰለጥን የቆየ በሌላ የባስክ አሰልጣኝ የሚሰለጥን ሽግግሩ ስሙዝ ሊሆን የሚችል ነው። አሁን ይህ እንግዲህ ገና አርሰናል ጠንካራ ኢንትረስት አለው እየተባለ ስለሆነ ግን ሚኬል አርቴታ እንደሚባለው የአርሰናልን ቦርድ ተጫዋቹን በቶሎ ብናስፈረመው የሚል ማሳሰቢያ ሰጥቷል ተብሏል። ስለዚህ የሆነ እርቅ መገኘት አለበት ማለት ነው በሁለቱ ክለቦች ቫሉዌሽን መካከል። ግን ከአስፈላጊነቱ አንጻር ያለን ገንዘብ አርሰናል መክፈል። ሁለተኛ የዚህ ተጫዋች ጥቅም የቀኝ መስመር ተከላካይ ሆኖ መጫወት ይችላል። አንደኛው ትልቁ ችሎታው ይሄ ቨርሳታይል የመሆኑ ነገር ነው። አሁን ጥያቄው እንዴ አሁን አስቶን ቪላ የሚጠይቀውን 60 ሚሊዮን አርሰናል የሚከፍል ከሆነ ሳሊባ ሲመለስስ? ኤዝሪ ኮንሳ በጣም ጥሩ ተጫዋች ነው እና እሱ ቤንች ሊሆን አይችልም ሳይሆን ግን ቤንች ማድረግ በጣም ከባድ ነው የሚሉ ሰዎች አሉ። ግን አንዱ በጎ ነገር የሚመስለኝ ሁለቱም ቦታዎች ላይ መጫወት የሚችል ተጫዋች መሆኑ ነው። የቤን ዋይትና የቲምበር የፊትነስ ሁኔታ የሚያሳስብ በመሆኑ ምክንያት እና በሲዝኑ በሙሉ 50 ሲደመር ጨዋታዎችን አርሰናል ስለሚያደርግ ብዙ ሮቴሽን ስለሚኖር በ4 ውድድሮች ላይ ስለሚሳተፍ እና ድህረ የዓለም ዋንጫ ሲዝን በመሆኑ ምክንያት የቦታ የተጫዋቾች ማፈራረቅ በሚኖርበት ጊዜ የጥራት መጉደል እንዳይኖር ለማድረግ ያግዛቸው ይሆናል እና ስለዚህ እዚህ ላይ ከፍተኛ ፍላጎት አለው ተብሏል። ግን እሱ ብቻ አይደለም። ቅድም ጠቅሳሹ ነበረ የክርስቲያን ሮሜሮ መጀመሪያ ሲጠቀስም እንግዳ ነው ነገር ክርስቲያን ሮሜሮ ከቶተንሃም ወደ አርሰናል በዝውውር በሁለቱ ክለቦች መካከል በሚደረግ ድርድር ለምሳሌ አይቼ አላቅም። በእንግሊዝ እግር ኳስ ውስጥ የሁለቱን ክለቦች ያህል የሚጠላላ የለም። የሄቱ የጥላቻው ክረት ማለት ነው በጣም በጣም ኃይለኛ አኒሞሲቲ ያለበት። ስለዚህ ቶተንሃም በዚህ ስሜት ምክንያት ለአርሰናል ተጫዋቹን ሊሸጠው አይችልም። የማይታሰብ የሶል ካምቤል ዝውውር ያው እንደምታውቂው በፕሪሚየር ሊግ ታሪክ ምናልባት በጣም አወዛጋቢ ዝውውር ሊሆን ይችላል በኮንትሮቨርሲው መጠን ማለት ነው።
ያለ አይመስለኝም በፕሪሚየር ሊግ። ልክ የፊጎ እኩሌታ ነው። የቶተናም አንበል ነበር፣ የቶተናም አካዳሚ ተጫዋች ነበር እና በኋላ ነው ያ ሁሉ አርሰናል ከቶተናም ካምቤል በነበረበት ጊዜ በተለይ በድሮ ዋይት ሃርት ሌን የነበሩት ጨዋታዎች በሙሉ ሰልፈር የነበረባቸው በጣም ኃይለኛ የሚያስፈራ አትሞስፌር የነበረባቸው ጨዋታዎች ናቸው። በነጻ ነው የተዘዋወረው፣ በድርድር አይደለም። ሌሎች ተጫዋቾች አሉ ለሁለቱም ክለቦች የተጫወቱ፣ ግን በነጻ ነው የተዘዋወሩት ከአንደኛው ክለብ ወደ ሌላኛው ክለብ። እነሱም ዝውውሮች የፈጠሯቸው ውዝግቦች ነበሩ። ስለዚህ እንደማይሸጠው ግልጽ ነበር እና አርሰናል ኢንትረስት አለው ተጫዋች ወደ አርሰናል መሄድ ይፈልጋል የሚሉት ሪፖርቶች ሁሉ ለኔ መጀመሪያውኑ አስገራሚ ነበሩ። የአርሰናልም ይህን ተጫዋች ማስፈረም እችላለሁ ብሎ ማመን ያን ያህል ብዙ ገፍተው ጥያቄ አላቀረቡም፣ ግን ፍላጎት አላቸው የሚለው ከክሬዲብል ብዙሃን መገናኛዎች የአርጀንቲና ጋዜጠኞችን ጨምሮ ለሮሜሮ ቅርብ የሆኑ የሀገሩ ጋዜጠኞችን ጨምሮ መዘገቡ ሁሉ ለእኔ በጣም አስገራሚ ነበር እና ተጫዋቹም ትንሽ ለአርጀንቲና ሲጫወት እንጂ ለቶተናም ሲጫወት የሚጠመኝ ተጫዋች አይደለም። ለነገሩ በጠቅላላው ሬክለስ ነው በጣም። መጨረሻም ላይ ግን ለሱ ለሱ ተፈጥሮ ወደሚስማማ ክለብ ወደ አትሌቲኮ ደ ማድሪድ ተዘዋውሯል ትላንትና። ስለዚህ ከምርጫው ጠረጴዛ ይነሳል ማለት ነው። ሌላ ግን ምናልባት የክሪስቲያን ሮሜሮ ወደዛ መሄድ ተጽዕኖ ያደርግበት እንደሆነ አላቅም። ማርክ ፑቢል የሚባለው የአትሌቲኮ ማድሪድ ስፔናዊ ተከላካይ ዓለም ዋንጫው ስብስብ ውስጥ ነበር፣ አልተጫወተም። የኩባርሲ እና የላፖርት የሁለቱ የመሀል ተከላካዮች ምርጫ ነበር፣ የስፔኑ አሰልጣኝ ምርጫ የነበረው፣ ግን ስብስብ ውስጥ ነበር። በቅርብ ጊዜ ነው አትሌቲኮ ማድሪድ ከአንድ ዓመት በፊት መሰለኝ ያስፈረመው። ጥሩ ተከላካይ ነው። ፋብሪዚዮ ሮማኖ የሚባለው ትልቅ የዝውውር ዘጋቢ ይህንን ጉዳይ በተመለከተ በአርሰናል ሊስት ውስጥ ካሉ ተጫዋቾች መካከል አንደኛው ነበር ብሎ ነበር። የዡል ኩንዴ ስምም ራሱ አንስቶታል። ብዙ እየሰማሁ አይደለም እሱን በተመለከተ ብሏል፣ ግን ከኮንሳ ጋር ሊመሳሰል ይችላል። በነገራችን ላይ ዡል ኩንዴን ሴቪያ በነበረበት ጊዜ ወደ ባርሴሎና ከመሄዱ በፊት አርሰናል ለማስፈረም ንግግር ላይ ነበር። በወቅቱ ረጅም ጊዜ የሚያውቁት ተጫዋች ነው። የሚሰጣቸው አንደኛው ጥቅም ይመስለኝ ልክ እንደ ኮንሳ ሁሉ የመሀል ተከላካይ የቀኝ መስመር ተከላካይ ሆኖ መጫወት የሚችል መሆኑ ነው። ግን ባርሴሎና መልቀቅ የሚፈልግ አይመስለኝም። ስለዚህ አንደኛው ጉዳይ ይሄኛው ነው። ሁለተኛው የሉዊስ ስኬሊ ነገር ነው። ትላንትና ምናልባት ሶሻል ሚዲያ ላይ አይተሽ እንደሆን አርሰናል ከኮሞ ጋር ከሴስክ ፋብሪጋዝ ኮሞ ጋር ወደ አርሰናል ተመልሷል። ሴስክ ፋብሪጋዝ በኮሞ አሰልጣኝነት ትላንትና በኤሚሬትስ ጨዋታ ነበራቸው። ጎል አስቆጥሯል ሉዊስ ስኬሊ እና ጎል ካስቆጠረ በኋላ ደስታውን የገለጸበት ሁኔታ ምንድነው ሊያስተላልፍ የፈለገው መልእክት? ምክንያቱም ይቅርታ የመጠየቅ አይነት ሴሌብሬሽን ነው የነበረው። ስሙ በቅርብ ቀናት ከዝውውር ጋር እንግዳ በሆነ ሁኔታ አርሰናል ነው ኦፈር ያደረገው ለክለቦች ተብሎ ነው የተዘገበው። የዘገባው ባህሪም የሚያስገርም ነው በጣም። ጠያቂው አርሰናል ለማንቸስተር ዩናይትድ እና ለቼልሲ ተጫዋቹን ትፈልጉታላችሁ ወይ እንደሚል አይነት እንግዲህ ኦፈር ተደርጓል ነው። እርግጠኛ አይደለም አርሰናል ነው የሚለው ዘገባው ግን እንደዛ ነው። ስለዚህ ኤጀንቶቹም ሊሆኑ ይችላሉ ኦፈር ያደረጉት። ግን በአርሰናል በቀጥታ ለማንቸስተር ዩናይትድ ኢሜይል አድርጎ ወይ ደውሎ ወይ ለቼልሲ ባይጠይቅ እንኳን እንግዳ ነው። እንደዛም ከጠየቀ ያልተለመደ ነው። ኤጀንቶች ናቸው ብዙ ወይም ኢንተርሚዲየሮች ናቸው እንደዚህ የሚያደርጉት። ግን የአርሰናል ግሪን ላይት አለ ማለት ነው፣ ተጫዋቹን የመልቀቅ ፈቃደኝነት አለ ማለት ነው። እና ይሄ ደግሞ ዝም ብሎ በታብሎይዶች ብቻ የተዘገበ አይደለም፣ በሜንስትሪም ሚዲያ የተዘገበ ነው። በጠንካራ የክሬዲቢሊቲ ሪከርድ ባላቸው በሚታመኑ በሚባሉ ብዙሃን መገናኞች የተዘገበ ነው። ለእኔ ይሄ ጉዳይ በጣም አስገራሚ ነበር። ምክንያቱም አንደኛ የክለቡ የአካዳሚ ተጫዋች ነው፣ የሄሊንድ ተጫዋች ነው። በመጀመሪያው ሲዝኑ በተለይ ወደ ዋናው ቡድን ሰብሮ ባደገበት በ2024/25 የውድድር ዘመን የግራ መስመር ተከላካይ ሆኖ ነበር የተጫወተው። እድገቱ በጣም ፈጣን ነበር። የግራ መስመር ተከላካይ ሆኖ ነበር ይጫወት የነበረው። በሱ እድሜ ከነበሩ ምርጥ የግራ መስመር የፕሪሚየር ሊግ ተከላካዮች መካከል የሚጠቀስ ለእንግሊዝ ብሔራዊ ቡድን ጭምር በዛ ሚና የተጠራ እና በእንግሊዝ ብሔራዊ ቡድን ታሪክም በትንሽ እድሜው ጎል በማስቆጠር ሬከርድ የሰበረ ተጫዋች ነው የነበረው። ቱኸል በአርሰናል ቤንች መሆን እስኪጀምር ድረስ በእያንዳንዱ የዓለም አቀፍ ጨዋታዎች ጊዜ ይጠሩት የነበረ ተጫዋች። ሁለተኛው ሲዝን ሲመጣ ግን ማለት የተጠናቀቀው የውድድር ዘመን ያለፈው የውድድር ዘመን ግን የተረሳ ተጫዋች መሰለ። ያ ሲዝን ከተጠናቀቀ በኋላ አዲስ የ5 ዓመት ኮንትራት ፈርሟል እና የምትጠብቂው እዛው ቦታ ላይ ኮንሶሊዴት ያደርጋል ብለሽ ነው። ያው በአካዳሚ እግር ኳስ ውስጥ አማካይ ተጫዋች ነው የነበረው እና በአጫዋት ውስጥም ያንን ማየት ይቻል ነበር፣ ወደ መሀል ይገባ ስለነበር። ግን ባለፈው የውድድር ዘመን ሪካርዶ ካላፊዮሪ ከመጎዳቱ በፊት ሲዝኑን በጣም በሚያስደንቅ ሁኔታ ጀመረ። የቻምፒየንስ ሊግ የመጀመሪያዎቹን 6 ጨዋታዎች ተሰልፏል በሚገርም ሁኔታ ማይልስ ሉዊስ ስኬሊ። በፕሪሚየር ሊግ ግን ብዙ የተሰለፈ አልነበር።
ካላፊዮሪም ሳይኖር ኢንካፒዬ ነበር ይጫወት ነበር። የበለጠ የመከላከል ኤክስፐርት የሆነው ሶሊድ የሆነውን ተጫዋች ነበር አርቴታ ይጠቀም ነበር እና ተጫዋቹ አስታውሳለሁ በመጋቢት አካባቢ ቢቢሲ ነው ይህን ዘገባ አውጥቶት የነበረው። አርሰናል እንደ ስኬሊ እና እንደ ሌላኛው ብዙ ተስፋ ተጥሎበት የነበረው እንደ ኤታን ዋኔሪ አይነቶቹን ተጫዋቾች ከሁለቱ ዝውውር 100 ሚሊዮን አገኛለሁ ብሎ ተስፋ ያደርጋል። ሁለቱ ደግሞ የአካዳሚ ተጫዋቾች ናቸው። ስለዚህ ከአካውንቲንግ አንጻር ካየነው ንጹህ ትርፍ ነው እና አንደኛው በውሰት ወደ ማርሴ ሄዶ ነበር፣ አንደኛው ቤንች ነው እና በጊዜው ማይታሰብ አልነበረም ሁለቱን መሸጥ። ከዛ ግን ሲዝኑ ሲጠናቀቅ በወሳኞቹ የፕሪሚየር ሊግ መዳረሻ በተወሰነባቸው ጨዋታዎች ከዛ የፉልሃም ጨዋታ ጀምሮ ሚኬል አርቴታ ማርቲን ዙቢሜንዲን እስከዛ ድረስ የነበሩትን 35ቱንም ጨዋታዎች ያስጀመረውን ተጫዋች ግን በተለይ ከየካቲት በኋላ ብቃቱ በፍጥነት መውረድ ጀምሮ የነበረውን ተጫዋች ቤንች ያደረገውና ማይልስ ስኬሊን ማሰለፍ ጀመረ እና የሲዝኑ ቤስት ፐርፎርማንስ የነበረው ስኬሊ የተመለሰበት የተጫወተበት ያ የፉልሃም ጨዋታ በተለይ የመጀመሪያ አጋማሽ በአመታት ውስጥ የአርሰናል ምርጡ የማጥቃት ፐርፎርማንስ ሊባል ሁሉ የሚችል ይመስለኛል። ስኬሊ ነው የመጣው፣ ሌላ ዳይሜንሽን ሰጣቸውና አማካይ ሆኖ ተጫወተ። በኋላ ስንሰማም ከዲሴምበር በኋላ አማካይ ሆኖ ሲለማመድ የቆየ የቻምፒየንስ ሊግ የፍጻሜ ጨዋታን ጨምሮ ወሳኞቹ ቅድም በጠቀስኳቸው የፕሪሚየር ሊጉን ዕጣ ፈንታ በለዩት ጨዋታዎች ላይ ተጫዋቹ ይሰለፍ ነበር። የአትሌቲኮ ማድሪድ የግማሽ ፍጻሜ ጨዋታ፣ የፒኤስጂ የቻምፒየንስ ሊግ ፋይናል እና ሲዝኑን ባጠናቀቀበት ጥንካሬ ምክንያት ጥያቄ ምልክት ውስጥ የሚገባ አልነበርም በአርሰናል የመቆየቱ ጉዳይ። ከዛ ግን አርሰናል አማካይ ክፍሉን አፕግሬድ አደረገ። ብሩኖ ጊማራይሽን አስፈረመ። 75 ሚሊዮን ፓውንድ ነው የከፈለው። ትላንት እንደጠቀመው ይሄ ሪካርድ ነው ለ28 ዓመት አማካይ ለሆነ ተጫዋች። ዚዳን ነበር ባለ ሪካርዱ፣ ዚነዲን ዚዳን። በጣም ከፍተኛ ፋይናንሻል ኮሚትመንት ነው። ስለዚህ እንደ ኖጋርድ አይነት የቢሃይንድ ዘ ሲን ሚና የሚጫወት ተጫዋች አይደለም። የመለሻ ክፍል ሚና የሚጫወት ተጫዋች ወይ ለመምድ ሜዳ ሚና የሚጫወት ተጫዋች ሊሆን አይደለም የመጣው። ብዙ መጫወቱ አይቀርም። ስለዚህ ኖጋርድ እያለ እንኳን ብዙ ካልተሰለፈ ብሩኖ መጥቶ የበለጠ ቦታውን ያጣብብበታል እና አንደኛው እንዴት ነው የሚሆነው የሱ ነገር? እኔ እንኳን ተፈጥሮ ይመስለኛል ለሁለት አማካይ ለጥልቅ አማካይነት ቦታ 4 ተጫዋች መያዝ ለሁለቱ ቦታዎች 2-6 ስለሆነ አርስ ወይ 2 ፒቮቶች ስለሆነ የሚጠቀመው 4 ተጫዋቾች ነው ያሉት ማለት ነው። ራይስ፣ ዙቢሜንዲ፣ ስኬሊ፣ ብሩኖ። ከዛ በኋላ ከፊት ላሉት 8 ቁጥሮች ኦደጋርድ እና ሜሪኖ፣ ሌሎች ተጫዋቾች ወይ ኤዜ 2 ፒቮት ትጠቀሚያለሽ ማለት 1-10 አለሽ ማለት ነው። ስለዚህ ለ10ሩ ደግሞ ሌሎች ተጫዋቾች ይፎካከራሉ እና ግን ምናልባት የዛ ዝውውር ሁኔታ ሊሆን ይችላል እንዲህ አይነት ውይይት እንዲኖር ያደረገው። ስለዚህ ባለፈው ጃንዋሪም ለማንቸስተር ዩናይትድ ኦፈር ተደርጎ ነበር ተብሎ ነበር። እንደገና አሁንም በድጋሚ ስሙ ተጠቅሷል። ቼልሲም ተብሏል። አሁን ማንቸስተር ዩናይትድ የግራ መስመር ተከላካይ ላይ ብዙ ጊዜ እንዳነሳ ነው ምናልባት ማሻሻያ ያስፈልገው ይሆናል። ሉክ ሾው ሁሉንም የፕሪሚየር ሊግ ጨዋታዎች ተጫውቷል። ከድሮ የፊትነስ ሬከርዱ አንጻር በጣም አስገራሚ ሲዝን ያሳለፈው በብቃትም በአቬይላቢሊቲ። ግን ደግሞ የዩናይትድ የጨዋታ ዶዝ ይጨምራል የሚቀጥለው ሲዝን ላይ። እዛ ቦታ ላይ መጀመሪያ አካባቢ ትንሽ ተስፋ አሳይቶ የነበረው ግን በኋላ የለቀቀው ማላሲያ አለ ለቋል። እሱ ሃሪ አማስን ይሸጡታል እየተባለ ነው። ዶርጉን ካሪክ ከመጣ በኋላ ጥቂት ጨዋታዎች ላይ ነው ያየ ነው። ግን በነዛ ጥቂት ጨዋታዎች ወደፊት ጠጋብሎ እንዲጫወት የሚፈልግ ይመስላል። የመጨረሻ ቦታው የተወሰነ አይመስለኝም የአሞሪም ስፔሲፊክ ተጫዋች ስለሆነ፣ ግን ፉልባክ አድርጎ የሚያየው አይመስልም። ስለዚህ ዩናይትድ እዛ ቦታ ላይ ተጫዋች ይፈልጋል። ግን አንድ በኋላ ስለ ካማቪንጋም ስናነሳ ምናልባት እናነሳው ይሆናል። ዩናይትድ ቨርሳታይል ተጫዋቾች ይመስላል ይፈልጋል። አማካይ መሆን የሚችሉ ስለዚህ ለአማካይ ክፍል እንደገና ዴፕዝ መጨመር የሚችሉ ግን ፉልባክም መሆን የሚችሉ አሁን ካማቪንጋም ሉዊስ ኬሊም ተመሳሳይ ባህሪ ያላቸው ተጫዋቾች ናቸው። ከሁለቱ ጋር ስሙ እየተጠቀሰ ነው። ሉዊስ ሆል ሲባል ነበር ከኒውካስል ፉልባክ ቦታ ላይ ተጫዋች ማምጣት የግራ ፉልባክ ቦታ ላይ ተጫዋች ማምጣት አለብን የሚል ያንን ቦታ ማጠናከር አለብን የሚል ሬኮግኒሽን ያለው ይመስላል በዩናይትድ በኩል። ግን ከዛ በኋላ የወጡ ሪፖርቶች ሚኬል አርቴታም ከጨዋታው በኋላ ስለሚወራው ወሬ ምንም ማለት አልችልም እኔ ግን ሌሎች ክለቦች በእኛ ተጫዋቾች ላይ ፍላጎት አሳይተዋል ማለት አትራክትድ ሆኗል ማለት ተጫዋቾቻችን ጥሩ ናቸው ማለት ነው። ትልልቅ ክለቦች የሚፈልጓቸው ከሆነ እነዚህ ተጫዋቾች ብሎ በዚህ መንገድ ነው ያለፈው። ቼልሲም እዛ ቦታ ላይ 2 ተጫዋቾች አሉት። ፔፕ ሻቫሪያ የሚባል ተጫዋች አምጥቷል ከራዮ ቫየካኖ ጋር። እነ ጆሬል ሀቶ አላቸው። ኩኩሬያ ቢለቅባቸውም ፓሌስትራም እዛ ቦታ ላይ መጫወት ይችላል። ሌሎችም ምርጫዎች አሏቸው። ግን አማካኝ ቦታ መጫወት ይችላል። ለጊዜው ግን የተባለው ነገር ተጫዋቹ በአርሰናል መቆየት ይፈልጋል።
የአርሰናል ልጅ ነው። በክለቡ አካዳሚ ውስጥ ነው ያደገው። የክለቡ የእድሜ እርከን ቡድኖች ውስጥ ሁሉ ሲጫወት ያደገ ተጫዋች ነው። ግን ኢንትረስቲንግ የሆነ ድንገት የመጣ ስቶሪ ነው እና በአርሰናል በኩል በጭራሽ ወፈር አላረግነውም የሚል ማስተባበያ ነው የተሰጠው። ከአርሰናል በኩል ግን ሊረቁ የሚችሉ ተጫዋቾች አሉ። ጋብሪኤል ማርቲኔሊ፣ ጋብሪኤል ጄሱስ፣ ሬስ ኔልሰን ደግሞ ወደ ዌስትሃም እየተባለ ነው። ፋቢዮ ቪዬራ አሁንም ቡድን ውስጥ ነው ያለው ከውሰት የሃምቡርግ ቆይታው በኋላ ተመልሶ። ኖጋርድን ሸጠውታል፣ ትሮሳርን ሸጠውታል፣ ኤታን ዋኔሪንም ሊሸጡት ይችላሉ። ቦሩሲያ ዶርትሙንድ ይፈልገዋል እየተባለ ነው፣ ወይ በውሰት ሊሄድ ይችላል። እሺ እነዚህ ስለ አርሰናል ያነሷቸው ናቸው። ስለ ሮድሪ እና ስለ ኤንዞም ላንሳ። የሮድሪ ጉዳይ የለየለት ይመስል ነበር፣ ግን በሁለቱ በሻጭና በገዢ ክለቦች መካከል መስማማት ላይ እስካሁን ድረስ አልተደረሰም። ባርሰሎና የተሻሻለ የተባለ የ51 ሚሊዮን ፓውንድ ጥያቄ አቅርቧል። ግን ታይምስ እንደሚለው ከ70 ሚሊዮን ፓውንድ በታች ተጫዋቹ መሸጥ አይፈልጉም። ማለት 80 ሚሊዮን ዩሮ መጀመሪያ ያስቀመጡት ገንዘብ ማለት ነው። ሪያል ማድሪድም እየተደራደረ ነው ይባል በነበረበት ጊዜ የተጠቀሰው ቁጥር እሱ ነው እና እንደዛም ይሆን ከሆነ እንግዲህ አንድ 50 ጨምረው ቼልሲ የሚጠይቀውን ገንዘብ የሚከፍሉ ከሆነ ኤንዞን ያስፈርማሉ ማለት ነው። እና ያው እኔ ጥያቄ ያለኝ ወደ ባርሴሎና መሄዱ ላይ ያለኝ ጥያቄ የተጫዋቹን ችሎታ በተመለከተ አይደለም። እንግዲህ ለወደፊቱ ዝውውሩ ሲፈጸም የበለጠ እናወራበታለን። ግን በሮድሪና በፔድሪ መካከል በብሔራዊ ቡድን ሁለቱም ኮንትሮለሮች በመሆናቸው ምክንያት ጥሩ ጥምረት የነበረ አይመስለኝም። ከፋቢያንና ከኦልሞ ጋር ሲጣመር ነው ከተለያዩ ሶስት አማካዮች የተለያዩ ኤሌመንቶች ቡድኑ ያገኝ ነበረው። ሮድሪ ኮንትሮለር ነው፣ ፋቢያን ሞር ቦክስ ቱ ቦክስ ነው፣ ኦልሞ 10 ነው። ስለዚህ ሶስት የተለያዩ ባህሪያት ያሏቸው ሶስት አማካዮች ናቸው። ከፔድሪ ጋር አንድ አይነት አይደሉም፣ ግን አንድ የሚያደርግ የጋራ ባህሪ ያላቸው ሁለቱም ሲቲንግ አማካዮች የሚባሉ ናቸው። ጠለቅ ያሉ ፕሌይሜከሮች ናቸው። ይህ አልሰራም። ስለዚህ ፍሊክ ዝውውሩ የሚፈጸም ከሆነ ለዚህ መፍትሄ ያስፈልጋቸዋል። ምክንያቱም ይህ ችግር ዩሮ 2024 ላይ ነበር የተጎዳው። እዛ የጀርመን ጨዋታ ላይ ነው እንደምታስታውሹ። እስከዚያ ድረስ እያንጸባረቀ አልነበረም። ፔድሪ ግሩም የነበረው 2021 የአውሮፓ ዋንጫ ላይ እናስታውሳለን፣ ሉዊስ ኤንሪኬ አሰልጣኝ በነበረበት ጊዜ። ግን ደግሞ በቃ ለባርሴሎና የሚሆን ተጫዋች መሆኑ ግልጽ ነው። እንዲያውም በጨዋታ ስታይል ካየሽው ከሪያልም በላይ ለባርሳ የበለጠ ስታይሊስቲክ ፊት ነው። ግን በድርድር በሁለቱ ክለቦች መካከል መስማማት መደረስ አለበት። መጀመሪያ 40 ሚሊዮን ጥያቄ ነው። እንዲያውም ምንድነው ዴሪጋቶሪ ነው ብሎ ነው የገለጸው። ስድብ የሚመስል ነው ለእንደዚህ አይነት ተጫዋች እንዲህ አይነት ገንዘብ ማቅረብ የሚል እምነት በሲቲ በኩል ነበር። ግን በሁለቱ ክለቦች መካከል ጥሩ ግንኙነት ያለ ይመስላል በባርሴሎና እና በማንቸስተር ሲቲ መካከል። ምክንያቱም ብዙ የቀድሞ የባርሴሎና ሰዎች በሲቲ ይሰራሉ። አንደኛው ፌራን ሶሪያኖ ናቸው። ያው ጓርዲዮላ፣ ቺኬ ቤጌሪስታይ፣ ሌሎች ሰዎች በሁለቱም ክለቦች ውስጥ የሰሩ ሰዎች በሁለቱ ክለቦች መካከል ያለው ግንኙነት እንዲጠናከር ምክንያት መሆናቸው እንደተጠበቀው ነው። የሁለቱም ክለቦች የስፖርት ዳይሬክተሮችም የቅርብ ጓደኞች ናቸው። ሁጎ ቫያና እና ዴኮ ሁለቱም ፖርቱጋላውያን ናቸው። ሁለቱም ለፖርቱጋል ብሔራዊ ቡድን አብረው ተጫውተዋል እና ወዳጆች ናቸው ይባላል። እና እንዲህ አይነት ሪሌሽንሺፕ ደግሞ ዝውውሮችን ለማቀላጠፍ የሚያግዝ መሆኑ ግልጽ ነው። ግን በዝውውር ጉዳይ ላይ መስማማት አለባቸው። ምክንያቱም አሁንም ድረስ በተጫዋቹና በክለቡ መካከል በባርሴሎናና በሮድሪጎ መካከል ልዩነት አለ ተብሎ ብዙ ባይታሰብም እና ዝውውሩን የሚያደናቅፍ የግል ስምምነት ችግር አለ ተብሎ ባይታሰብም ግን በሁለቱ ክለቦች መካከል ክለብ ቱ ክለብ የሚባለው ግን ገና ስምምነት አልተደረሰም። ታይምስ እንደሚለው 70 ሚሊዮን ይፈልጋል ማንቸስተር ሲቲ ከዚህ ዝውውር። የአማካይ ክፍሉ ብዙ ለውጦች እየተደረጉበት ያለ ነው እና አንድ የአዲሱ አሰልጣኝ ፌቨራይት እና ስመ ሞክሼ ሊከተለው ይችላል አሁን በምንሰማው ሪፖርት። ግን ይሄ እስከ ነገ አመሻሽ ድረስ ይታወቃል። ምክንያቱም ቼልሲ ኤንዞን አልሸጥም የሚል አቋም አልያዘም። ምንም እንኳ በሻቢ አሎንሶ የመጀመሪያ የቼልሲ አሰልጣኝ ከሆነ በኋላ በሰጠው ጋዜጣዊ መግለጫ ላይ ተጫዋቹን ማቆየት ፈልጋለሁ ቢልም የቼልሲ ኦፊሴላዊ የሚመስል አቋም ግን ሁሉም ተጫዋች ዋጋ አለው እና አንትራንስፈረብል የሚባል ተጫዋች በተለይ ደግሞ በፕሮጀክቱ ላይ ጥያቄ ያነሱ ተጫዋቾች አሉ አይደለም። በተለይ ኤንዞ እና የተጫዋቹ ወኪል የቀድሞ የፔዤ ሮማ የፓሌርሞ አማካይ የአርጀንቲና ብሔራዊ ቡድን አማካይ ሃቪየር ፓስቶሬ ብዙ ጊዜ አስተያየት ሰጥቷል። በተለይ ተጫዋቹን ወደ ሪያል ማድሪድ ትኩረት ውስጥ ለማስገባት እና ሊዘዋወር ይችል የነበረውም ወደ ሪያል ማድሪድ ይመስል ነበር። ሪያል ማድሪድ እንደ አይነት ቴክኒካዊ አማካይ ይጎድለው ስለነበር ነገር ግን አሁን ያሉት የዘገባ ባህሪያት ተጫዋቹ አሰልጣኙን ተከትሎ ወደ ሰሜን የሚሄድ ይመስላል፣ ወደ ማንቸስተር የሚሄድ ይመስላል የሚዘዋወር ከሆነ። ግን
በሲቲ በኩል አንዳንድ ክለቦች ምን ያበሳጫቸዋል መሰለሽ? የብሩኖ ዝውውርም ላይ እንዳየ ነው ማለት ነው። ኒውካስል አርሰናል ይፈልጓል ይባላል ሚዲያው ላይ እና ፍላጎቱ በጣም ጠንካራ ነው። ኢንተርሚዲየሮቹ እንደ ኪያጆ ራፕቺያን አይነቶቹ ሰዎች እየተደራደሩ ነው ምናምን ይባላል እና ለረጅም ጊዜ ግን ኒውካስልን አርሰናል አላነጋገርም እና ለኒውካስል ግራ የሚያጋባ ነገር ነው። ተጫዋቹ መልቀቅ እንደሚፈልግ ነግሯቸዋል፣ መዘዋወር እንደሚፈልግ ነግሯቸዋል። ግን ክለቡ ለድርድር ይፋዊ ጥያቄ እስካላቀረበ ድረስ የመደራደር እድል አታገኝም። ያ ማለት ተጫዋቹን ለመግዛትም መልቀቁን ማወቅ አለብሽ። መልቀቁን ለማወቅ እገዛለሁ ከቢለው ክለብ ጋር በዝውውር ሂሳቡ ላይ መነጋገር አለብሽ እና ለረጅም ጊዜ በንጠልጥል ቆይ እና በአንዳንድ ክለቦች ላይ በተለይ ዝውውር ጊዜው እንደዚህ እየገፋ በሚሄድበት ጊዜ ሀሳቡ የተከፈለ ተጫዋችን ካምፕ ውስጥ የመያዝ ችግር ነው የሚያመጣው። አሁን ቼልሲ ዋጋ አለው ተጫዋቹ ያንን እኛ ያቀረብነውን ዋጋ መክፈል የሚችል ክለብ ካለ እንነጋገራለን ይመስላል አቋማቸው እንጂ ዝግ አይደለም፣ አንትራንስፈረብል ነው የሚዘዋወር ተጫዋች አይደለም የሚል በሩን ገና የ6 ዓመት ኮንትራት አለው ተጫዋቹ። በጣም ረጅም ኮንትራት ነው ያለው። ብዙ ገንዘብ ነው ያወጡበት። የብሪታንያ ሪከርድ ነበር ሲዘዋወር በጊዜው ከቤንፊካ ሲመጣ 107 ሚሊዮን ፓውንድ ነው ጃንዋሪ 2023 ላይ ያስፈረሙበት። ከብሩ መሪዎች መካከል አንዱ ተደርጎ የሚቆጠር ነው። ግን ታስታውሺ እንደሆነ እነዛን አስተያየቶች ከሰጠ በኋላ እኔ እንዲያውም የኮኩሬያን ያህል ሮድሪ ራሱ ከሌላ ክለብ ጋር አለ አይደለም ለመዘዋወር እንደማኮኮብ አይነት ንግግር ሲናገር የሄደበትን ርቀት አልሄደም። ማድሪድ ደስ ይለኛል፣ ቦነስ አይረስን ይመስላል ከተማው። ስለ ከተማው ነው ያወራው። እንረዳለን የሪያል ማድሪድን መስህብ በተለይ ለላቲን ተጫዋቾች። ግን እንደ ኩኩሬያ ባርሴሎናን እምቢ ማለት አልችልም ምናምን አላለም። ኩኩሬያ ባርሴሎና ታሪክ አለው እንደምታውቂው፣ በኋላ ወደ ሪያል ማድሪድ ተዘዋውሯል። ግን እንዲህ ፍጥጥ ያለ ነገር አልተናገረም። ሮድሪ የተናገረውን አይነትም ንግግር አልተናገረም። ግን ደስተኞች አልነበሩም። ምክንያቱም ከፔዤ ጨዋታ በኋላ የአሰልጣኙን ውሳኔ ጥያቄ ምልክት ውስጥ የሚያስገቡ አሴቶችን በተለይ ለሀገሩ ብዙሃን መገናኛ ተናግሮ ነበር። ከዛ ከኢንተርናሽናል ጨዋታ ሲመለስ ነው እኮ የተቀጣው። በዛ የሲቲ ጨዋታ ላይ አልተሳተፍም ለምሳሌ። ስለዚህ ቼልሲዎች ደስተኞች አይደሉም። ተጫዋቹም አዲስ ለውጥ የሚፈልግ ይመስላል እና አሁን ያለው እድል ወደ ሲቲ መዘዋወር ነው። ግን ትላንት ቼልሲ በግልጽ ኮሚኒኬት አድርጓል ለብዙሃን መገናኛዎች። በጣም ግልጽ ነው። በመቼስ በዌብሳይታቸው ላይ ሊያወጡት አይችሉም። ግን ወዲያው በተመሳሳይ ሰዓት ትልቆቹ ፐብሊኬሽኖች በሙሉ ስካይም፣ ዲ አትሌቲክም፣ ታይምስም፣ ቴሌግራፍም ሁሉ እስከ አርብ ድረስ 120 ሚሊዮን ፓውንድ ከፍላችሁ ተጫዋቹ የምታዘዋውሩት ከሆነ ብቻ እስከ ነገ ድረስ። ከዛ በኋላ ግን ተጫዋቹ አይዘዋወርም። ምክንያቱም የመጨረሻዎቹ 2 ሳምንታት ላይ ነው የምንገባው፣ ተተኪ ማግኘት አንችልም። እስከዛ ጊዜ ድረስ ግን አሁን ኳሱ ሲቲ እጅ ላይ ነው ያለው ማለት ነው። ስለዚህ አሁን የቼልሲን ሁኔታ ኢኖ አንሰርቴን ተርምስ እንደሚባለው በቃ ምንም ግልጽ ነው። ጊዜም ተቀምጦለታል፣ ገንዘብም ተጠቅሷል። እስከዛ ጊዜ ድረስ ያንን ገንዘብ አሁን ይሄ ልክ እንደ ሪሊዝ ክሎዝ እኮ አይደል? የሆነ ጊዜ ኤክስፓየር የሚያደርግ የውል ማፍረሻ አለ አይደለም? እስከ 15 ድረስ የሚቆይ የውል ማፍረሻ ይባላል አንዳንድ ጊዜ ተጫዋቾች የሚዘዋውሩበትን ክፍት መስኮት ለማበጀት። ልክ እንደዛ ነው ይሄኛው። ውሉ ላይ ሰፈረ ባይሆንም የሚናገረው ነገር አለ። ይሄ ተጫዋቹን በተመለከተ ለማቆየት ሁሉንም ጥረት የማድረግ ፍላጎት እንደሌለ የሚያሳይ ነው። ማንቸስተር ሲቲ ግን አማካይ ክፍሉ ላይ ለውጦች የግድ ማድረግ ግዴታ የሚሆንበት ስስ ነው። ኤሌት አንደርሰን ቢመጣም ሮድሪ ሊለቅ ነው። የሌጋሲ ትልቅ ጨዋታ ተጫዋች በቦታው ለአመታት የፕሪሚየር ሊግ ምርጥ የነበረ ነው። ቤርናርዶ ሲልቫ በጣም አስደናቂ ተጫዋች ነው። እነዚህ 2 ተጫዋቾች ለቀዋል። በሌሎቹ አማራጮች ላይ እርግጠኝነት የሚጎድላቸው ይመስላል። ቲዣኒ ሬንደርስ ወደ ኖቲንገም ፎረስት ይሄዳል እየተባለ ነው። ማቴዮ ኮቫቺች ኃይለኛ የፊትነስ ችግር ያለበት እና በእድሜም ገፋ ያለ ተጫዋች ነው። ኒኮ ጎንዛሌዝ የተሳካ ዝውውር አይደለም። ስለዚህ ሲቲ እዛ ቦታ ላይ አዩብ ቦዋዲን ቢያመጣም ጭምር እሱ ደግሞ 18 ዓመቱ ነው ገና እና የቤርናርዶ ሲልቫን ቦታ በ18 ዓመቱ ወይም የሮድሪን ቦታ በ18 ዓመቱ በጣም ተስፋ ያለው ተጫዋች ቢሆንም ሸክሙን ማብዛት ይሆናል። ስለዚህ ሎጂክ ይታየኛል። አሰልጣኙ ደግሞ ከተጫዋቹ ጋር አብሮ ሰርቷል። በደንብ የሚያውቀው የሚያደንቀው ተጫዋች ነው። ግን ምን እያልን ነው? 116 ከፍለው ነው ያዘዋወሩት ኤሌት አንደርሰን። አሁን 120 የሚያዘዋውሩ ከሆነ ለሁለት ተጫዋቾች 336 ሚሊዮን ፓውንድ ያወጣሉ ማለት ነው። እዚህ ላይ 80 ሚሊዮን ፓውንድ ወጥቶ ወይም 100 ሚሊዮን ፓውንድ ወጥቶ አዩብ ቦዋዲ የሚፈርም ከሆነ እያወራን ያለ ነው ለአማካይ ክፍሉ ብቻ ከ400 ሚሊዮን ፓውንድ በላይ የሚያስወጣ በጣም ትልቅ ኦፕሬሽን ነው የሚሆነው ማለት ነው። ያ ግን ዶሚኖ ኢፌክት አለው። ጀማሪ ተጫዋች ነው ለቼልሲ፣ ለቡድኑ ትልቅ ተጫዋች ነው፣ ሁለተኛ አንበል ነው።
ኤንዞ ከለቀቀ ግድ ሌላ ተጫዋች ማምጣት አለባቸው። ያ ተጫዋች ይሆናል እየተባለ ያለው አሌክስ ስኮት የሚባለው ከዚህ በፊት 64 ሚሊዮን ፓውንድ አቅርበው በቦርድ መዝ ጥያቄው ውድቅ የተደረገበትን ተጫዋች ማስፈረም። በዚህ ገንዘብ አያስፈርሙትም፣ ግን ከዛ ከፍ ባለ ገንዘብ ማስፈረም አለባቸው ማለት ነው። ስለዚህ ተያያዥ ውጤቶች ይኖሩታል፣ ሌሎችም ዝውውሮችን ይከፋፍታል ማለት ነው። በዚህ ላይ አንድ አሰልጣኝ ቁጥር ላንሳና ለለፍ የቻቪ ሄርናንዴዝ የባርሴሎና የሆላንድ አሰልጣኝ መሆን በጣም ያልጠበቅኩት ዜና ነው። አንደኛ እንደ ሆላንድ አይነት በጣም በጨዋታ ስታይላቸው ለትልቅ ኩራት ያላቸው አሰልጣኝ ሀገራት የራሳቸውን ዜጋ ነው የሚቀጥሩት። አሁን ግን ከውጪ ከስፔን ቻቪ ሄርናንዴዝን ቀጥረውታል እና እንዲያውም ገርሞ የነበረ ሮበርቶ ማርቲኔዝ ተብሎ ተወርቶ ስለነበር እንዴ ምንድነው የሚያዩት ትልልቆቹ ፌዴሬሽኖች የሚል ጥያቄ እንዳነሳ አድርጎ የነበሩ ሰውየው በተመለከተ የተሳካላቸው አይደለም። በቤልጅየም በተለይ በመጨረሻዎቹ 3 ኢንተርናሽናል ውድድሮች ላይ በሆላንድ በፖርቱጋል የዓለም ዋንጫውም ያለፈው የአውሮፓ ዋንጫም ሰውየው የተሳካላቸው አይደለም እና እንዴት ነው እንደዚህ አይነት ኤፍኤዎች እንዴት ነው ኢንትረስትድ የሚሆኑት በሰውየው ላይ የሚል ግርታ ፈጥሮብኝ ነበር። ምክንያቱም ሪፖርቶች ነበሩ ትላንት መጀመሪያ የፈለጓቸው አርነ ስሎትን ነው። ግን አርነ ስሎት እኔ አሁን በክለብ እግር ኳስ ነው ማቆየት የምፈልገው፣ አሁን ወደ ብሔራዊ ቡድን በዚህ እድሜ መሄድ አልፈልግም ብለው ነበር። በኋላ ቻቪን ቀጥረውታል እና ቻቪ ለዚህ ቦታ ለምን የተገባ ሰው እንደሆነ በስቴትመንቱ ላይ ሲናገር በባርሴሎና አካዳሚስ ትሬኒንግ እንዳገኘ ሰው፣ የዮሃን ክራይፍና የሬኑስ ሚኬልስ ተጽዕኖ እንዳለበት ሰው፣ ከሆላንድ እግር ኳስ ጋር ልዩ ትስስር አለኝ ነው ያለ። ምክንያቱም ባርሴሎና የሚጫወትበት መንገድ የሆላንድ መንገድ ነው፣ ስፔን የምትጫወትበት መንገድ የሆላንድ መንገድ ነው። ተቃራኒው ነገር የዛ አስተማሪ የሆነችው ሆላንድ ያን እግር ኳስ መጫወት ማቆሟል። ስፔን በዛ ባለፉት 20 ዓመታት 3 የአውሮፓ ዋንጫ 2 የዓለም ዋንጫ አሸንፋለች። በብዙዎቹ ድሎች ላይ ደግሞ ነበር እና እሱ ሲናገር አይ አም አ ቢት ኦፍ አ ሰን ኦፍ ደች ፉትቦል፣ ጥቂት የሆላንድ እግር ኳስ ልጅ ነኝ ማለት ነው ብሎ እና ሆላንድ ከ1978 በኋላ ኤርንስት አፕል የሚባሉ ኦስትሪያ አሰልጣኝ ነበሩ። ስቴዲየም ሁሉ አላቸው። ኤርንስት አፕል ስቴዲየም የሚባል ያለ ቪየና ውስጥ ትልቅ አሰልጣኝ ናቸው። እሳቸው ነበሩ የመጨረሻው የውጭ ሀገር አሰልጣኝ። ስለዚህ ከረጅም ጊዜ በኋላ የሀገር ውስጥ አሰልጣኝ ቀጥረዋል ማለት ነው። ባርሴሎና ፌራን ቶሬዝን ለፓሪስ ሳን ጀርመን ለመሸጥ ተስማምቷል። ይሄ ግራ ያጋባኝ ውሳኔ ነው። ምክንያቱም ሌቫንዶቭስኪ ይለቋል፣ ለእሱም ቢሆን ተተኪ አላስፈረሙም። የሁሊያን አልቫሬዝ ዝውውር በጣም አጠራጣሪ ነው። እዚህ ላይ ደግሞ ፌራን ቶሬስን ለመልቀቅ ወስነዋል። በእርግጥ ሉዊስ ኤንሪኬ ፈልጎታል፣ አብረው ሰርተዋል በስፔን ብሔራዊ ቡድን። እንዲያውም የሉዊስ ኤንሪኬን ልጅ ለተወሰነ ጊዜ የፍቅር ግንኙነት ምናምን ሁሉ ነበረው ይባል ነበር ያን ጊዜ አስታውሳለሁ። ስለዚህ ቤተሰቡ ነው፣ የድሮ ቤተሰቡ ነው ቢያንስ። ግን በስፖርታዊ ምክንያት አጥቂዎች አጥቷል ወይም ሸጧል። እንደምታውቂው ባርኮላ ሊለቅ ነው እየተባለ ነው። ትላንትና ምንም አልተጫወተም 0 ደቂቃ። ከዛ ባሻገር ጎንካሎ ራሞስ ወደ ኤሲ ሚላን ሄዷል። ቴክኒካሊ የፔዤ ተጫዋች የነበረው ራንዳል ኮሎሙዋኒም ወደ ዩቬንቱስ ሄዷል። ስለዚህ የማጥቃት ተጨማሪ ተጫዋቾች ይፈልጋል። የክንፍ ተጫዋች እያስፈረመ የክንፍና ፕሌሜከር መሆን የሚችለውን ማግኘት ሳክሉሽን አምጥተዋል። ሚካ ጎርስ የሚባለውን የአያክስ ተጫዋች ለማምጣት የተነጋገሩ ነው፣ ግን የ9 ቁጥር ኦልተርኔቲቭ ይፈልጋል እና ይሄ ተጫዋች በ55 ሚሊዮን ዩሮ በጠቅላላ ፓኬጅ ወደ ፔዤ መሄዱ አይቀርም እና ባርሴሎና ልምምድ እንዳይሰራ ባርሴሎና ነግሮታል። እንዳይሰራ ሳይሆን መምጣት ግዴታ አይደለም ብለውታል። ትላንት ልምምድ ሊጀምር ይችላል፣ ሮብ ነበር የሚመለሰው። ስለዚህ ፈቃደኝነታቸውን ያሳይሻል። ይሄ ግን ይገባኛል። አንቶኒ ጎርደን እዛ ቦታ ላይ መጫወት ይችላል ምናምን፣ ግን ናቹራል ኦፕሽን የላቸውም እዛ ቦታ ላይ። ሁለቱንም 9 ቁጥሮቻቸውን በአንድ ጊዜ ለመልቀቅ መወሰናቸው እንግዲህ ቅድም ስለ ሲቲ ሳነሳ አዲስ ግብ ጠባቂ አምጥተዋል። ተጠባባቂ ግብ ጠባቂ የረሚ ኖሩዊ ከማርሴይ ከዚህ በፊት ለአንድ ሲዝን የሲቲ ተጫዋች ነበር። ባርኮላ ወደ ሊቨርፑል በቅርብ ጊዜ እድገት ያለው ዜና አይደለም፣ ግን የትላንትናው ጨዋታ ላይ ለመሳተፉ ግልጽ መልእክት የሚያስተላልፍ ነው። ብዙ መናገር አልፈልግም ብሎ ሉካኮ የፌነርባቼ ተጫዋች ሆኗል። የቱርክ ሊግ የሚገርሙ ዝውውሮች ነው እያደረገ ያለው። ሳላህ ነው ትልቁ ሀይ ፕሮፋይል ዝውውር፣ ግን ትሮሳር ወደዛ ሄዷል። ዱሸን ቭላሆቪች ወደ ቤሲክታሽ ሄዱ፣ ከትሮሳር ጋር አብሮ ይጫወታል። ኦሲመን፣ ሌሎችም ተጫዋቾች አሉ ባለፉት ጥቂት ዓመታት የተዘዋወሩ። ጄድ ስፔንስ አዲሱ የኢንተር ሚላን ተጫዋች ለመሆን ተቃርቧል። ዩናይትድ እና ካማቪንጋ አሁን ትላንትና ይሄ የአትሌቲክ ላይ የተመለከትኩት፣ ግን እንደ ፉት ሜርካቶ አይነት ሌሎችም ብዙሀን መገናኛዎች የዘገቡት ነው። አሁን ይሄ በጣም ኢንትረስቲንግ ነው። ቅድም ስለ ማይልስ ሉዊስ ኬሊ ካነሳሁት ጋር የሚመሳሰል ነው። የሁለት ቦታዎች ተጫዋች ነው። የግራ መስመር ተከላካይ ዩናይትድ ይፈልጋል። በእኔ ግምት አንድ ተጨማሪ አማካይ መጨመር አለበት።
ዩናይትድ 2 አማካዮች ያመጣ ቢሆንም ግን ከሚኖሩት የጨዋታዎች ቁጥር አንጻር የሚያስፈልግ አማካዮች ቁጥር አለ። ሞክሮታል ሜሰን ማውንትን ግን እርግጠኛ መሆን የሚቻል አይመስለኝ በማውንት ለቦታው ያለ ተስማሚነትም ላይ የፊትነሱም ሁኔታ አለ። ስለዚህ ዩናይትድ አማካይ ተጨማሪ አማካይ ሊፈልግ ይችላል፣ ፉል ባክም ይፈልጋል እና ሁለቱንም መወጣት የሚችል ተጫዋች ነው። ቅድም ስለ ማይልስ ሉዊስ ስኬሊ ያነሳውት ነጥብ ይሆኑ ግን ላለፉት 2 ዓመታት ማደግ ያቆመ ተጫዋች ነው። እኔ በጣም ይገርመኛል። የተጫዋቾች እድገት ሊኒየር አይደለም። የዛሬ 7 ዓመት ይሄማ ከ6 ከ7 ዓመት በኋላ የዓለም እግር ኳስን ዶሚኔት የሚያደርግ አማካይ ይሆናል የሚል ግምት ነው የነበረው። ምክንያቱም እኔ የዛሬ 6 ዓመት ከስቴፋን ንዞንዚ ጋር ሬን ከፓሪስ ሳን ጀርመን የሊጋ ጨዋታ ሲያደርጉ ከ16 ዓመት በተለይ በዛ ቦታ የበለጠ ሴሬብራል ችሎታ በሚጠይቅ ቦታ የተጫወተ ተጫዋች የክንፍ ተጫዋች ቢሆን ብዙ አይገርመኝም፣ ወይ ፉል ባክ ቢሆን ብዙ አይገርመኝም። አማካይ የበለጠ ጨዋታ ማንበብ የሚጠይቅ የቡድኑ ኮንትሮል ሩም ውስጥ ነው እንደዛ የተጫወተው። ከዛ በ16 ዓመቱ እንደዛ ሆነ። በ17 ዓመቱ ለፈረንሳይ ብሔራዊ ቡድን ተጠራ። በ18 ዓመቱ ወደ ዓለም ትልቁ ክለብ ወደ ሪያል ማድሪድ ተዘዋወረ። በ19 ዓመቱ ቻምፒየንስ ሊግ አሸነፈ። በነዛ ዓመታት የነበረው እድገት በሚገርም ነው። በ23 ዓመቱ ግን ሪያል ማድሪድ ሊሸጠው ይፈልጋል። ወደ ብቃቱ ከፍታ መንደርደር ባለበት እድሜ ላይ ማለት ነው። ባለፉት 2 ዓመታት በተለይ ደግሞ ያ የባየር ሚኒክ ጨዋታ አምና የነበረው የባየር ሚኒክ ጨዋታ አንደኛ አልጀመረም ጨዋታውን። ስለዚህ ሪያል ማድሪድ ትረስት የለውም። ኦሬሊዮን ሹዋሚኒ በመጀመሪያው ጨዋታ በተመለከተው ቀይ ካርድ ምክንያት አልተሰለፈም። በቅጣት ምክንያት አልጀመረም። ኦሬሊዮን ሹዋሚኒም ተቀጥቶ ቲያጎ ፒታርች ነው የጀመረው። ከዛ ተቀይሮ ገባ። አንድ ጥፋት ሰራ መጀመሪያ፣ ወዲያው ቢጫ 8 ደቂቃ ነው ሜዳ ውስጥ የቆየው። ቢጫ ካርድ ተመለከተ። እሺ ጥፋት መስራት ቢጫ ካርድ መመልከት ምናምን አንድ የጨዋታው አካል። መጀመሪያ ኳሱን ለ5 ሰከንድ ይዞ ሮጠ ቅጣት ምትለባ አይን ከተሰጠ በኋላ ደግሞ በእግሩ እየመጣ ሄደ እና ሁለተኛ ቢጫ የጨዋታውን ውጤት የወሰነው እሱ። ከዛ ነው በኋላ ወዲያው ባየርን የተመለሰ ወደ ጨዋታው እንጂ እኮ ያኔ አቻ ነበር። ወደ ተጨማሪ 30 ደቂቃ ሊገቡ የነበሩት እና ያ በተለይ ስፔን ፕሬስ ብዙ አስተቸው። ግን አንድ ጨዋታ ብቻ አይደለም የተጫዋቹ ያለፉት 2 ዓመታት እድገት በጣም በሚያሳስብ ሁኔታ ላይ ያለ ነው እና ሰዎች እንዲያውም አንዳንዶቹን እንዲህ ያሉትን ነገሮች የውሳኔ ስህተቶቹን 18 ዓመቱ ቢሆን ኖር ይሄን አይነት አንሲሪየስነስ በትልቅ ጨዋታ ልትቀበዩ 18 ዓመቱ ስለሆነ ልትይት ይችላል። 23 ዓመት ግን በተለይ በ16 ዓመቱ ለጀመረና ረጅም ጊዜ ለተጫወተ እድሜው ገና ቢሆንም ግን ብዙ የጨዋታ ልምድ ላለው ተጫዋች ግን ተቀባይነት ያለው አልነበረም። ኦሬዲ ቻምፒየንስ ሊግ ላሸነፈ፣ ላሊጋ ላሸነፈ፣ ረጅም ጊዜ በሪያል ማድሪድ ለቆየ፣ ረጅም ጊዜ ለፈረንሳይ ብሔራዊ ቡድን ሲጫወት በቆየ ተጫዋች ውስጥ በከፍተኛ ደረጃ ስናየው 7 ዓመት ሆነ ማለት ነው። የሚገርም ነው። ስለዚህ እንደዚህ አይነት አንሲሪየስነስ ተቀባይነት የለውም፣ በተለይ በእንደዚህ አይነት ጨዋታ እና ወጥቶ ነው አልቫሮ አርቤሎዋ ራሱ አሁን ሌሎች ተጫዋቾች ሰበብ አቅርበዋል። ቢጫ ካርድ ማየት አልነበረበትም፣ 2 ቢጫ ካርድ አርቢትሩ ሊያልፉት ይችሉ ነበር ምናምን ብለዋል። አሰልጣኙ ግን በጣም ከባድ ስህተት ነው የሰራው ብሎ አሰልጣኝ አብጠልጥሎታል ከጨዋታው በኋላ እና ከዛ ጥቂት ቀናት በፊት ራያል ማዮርካ ጋር በነበረ ጨዋታ እንደዚህ ከፍተኛ ትኩረት ማጣት የታየበት ሪያል ማድሪድ ባለቀ ሰዓት እንዲሸነፍ ምክንያት የሆነ ትልቅ ስህተት ሰርቶ ነበር እና አሁን በቅርብ ጊዜ በሪያል ማድሪድ እዛው በአንቼሎቲም በሻቢ አሎንሶም በአርቤሎዋም ስር በብሔራዊ ቡድን በዴሾ አሰልጣኝነት መጎልበት አልቻለም እና መጨረሻ ላይ ዴሾ እንደውም ከፈረንሳይ ብሔራዊ ቡድን ሁሉ ዘሎታል ይዞታል ደግሞ ወደ ዓለም ዋንጫው። እንዲህ ሲሆን አንዳንዴ ለውጥ ያስፈልጋል መሰለኝ፣ ለተጫዋቹም ለውጥ ያስፈልጋል። ማድሪድ ተጫዋች ባይጨምር እንኳን ቤርናርዶ ሲልቫ አለ፣ አዲስ ተጫዋች ነው። ሞሪኞ እንደዚህ አይነት ልምድ ጠገብ ተጫዋቾችን የሚወዱ አሰልጣኝ ናቸው። የጨዋታ ግንዛቤያቸው የላቁ ከፍ ያለ ልምድ ያላቸው ተጫዋቾችን ብዙ የሚጠቀሙበት አይመስለኝም። የግራ መስመር ተከላካይ አምጥተዋል። ስለዚህ ፉልባክም መሆን አይችልም። ኩኩሬያ መጥቷል እና ለሱ መልቀቅ ይመስለኛል የተሻለው አማራጭ እና ብዙ እየተጎዳ ነው። አሁን ባለፉት 2 ሲዝኖች ብቻ 45 ጨዋታ አልፎታል። የፊትነስም ሁኔታ አሳሳቢ ነው። ያው ዩናይትድንም ይሄ ኮንሰርን ያደርገዋል የተጫዋቹ የጉዳት ታሪክ። ኦፍ ኮርስ ግን ያው እንዳልኩት ብዙ ርቀት የሄደ አይደለም። ኢንኳየሪ ተብሎ ነው የተገለጸው። ዩናይትድ ተጫዋቹን ለማስፈረም እያጤነ ነው ብቻ ተብሎ ነው የተገለጸው። ግን ሎጂካል ለገዢውም እንዳልኩት 2 ቦታ መጫወት የሚችል ተጫዋች በመሆኑ ምክንያት እና ለውጥ የሚያስፈልገው ተጫዋች በመሆኑ ምክንያት ለሻጩም ልክ እንደዚህ የሚዘዋወር ከሆነ ከዛ ውጪ ባሎጉር ወደ ቶተንሃም ብሏል። ለኪፕ ሊዘዋወር የሚችልበት እድል አሁንም አለ ብሎ ሪፖርት ይዞ ወጥቷል። የድሮ የአርሰናል አካዳሚ ተጫዋች ነው። ስለዚህ ለሌላ የሰሜን ለንደን ክለብ
ሊጫወት ይችላል። ቅድም የጠቀስነው የክርስቲያን ሮሜሮ ዝውውር ተጠናቆ ኦልሞስት ሊጠናቀቅ ነው። 34 ሚሊዮን ፓውንድ አትሌቲኮ ማድሪድ ለቶተንሃም ለዚህ ተጫዋች ዝውውር ይከፍላል። ከወደፊቱ ዝውውሩ 15%ን ያገኛል። እነዚህ እንግዲህ ያሉ የዝውውር ዴቨሎፕመንቶች ናቸው። በቀጣዮቹ 2 ሳምንታት እነዚህ ያነሳናቸው ወደ አዳዲስ የሚኖሩ ጉዳዮችም ይኖራሉ። እንደዚህ ያደረግን ለአንዳንድ ጊዜ እንደዚህ አይነት ዘገባዎች ለመስራት እንሞክራለን። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።